ሰላም የተወደዳችሁ ተመልካቾቻችን እንዴት ሰነበታችሁ? እግዚአብሔር የተመሰገነ ይሁን። የእግዚአብሔር መንግስት በሚል የያዝነውን ጥናታችን እንቀጥላለን። ባለፈው ክፍለ ጊዜ የእግዚአብሔር መንግስት በአብርሃም መጠራት ውስጥ፣ በአብርሃም መባረክ ውስጥ፣ በአብርሃም ልጆች በይስሐቅ እና በይስሐቅ ልጅ በያዕቆብ ውስጥ እንዴት እንደቀጠለች ነው ለማየት የሞከርነው። እግዚአብሔር አብርሃምን ሲጠራው እንደሚያበዛው፣ ታላቅ ህዝብ እንደሚያደርገው፣ ነገስታት ከሱ እንደሚወጡ የሰጠውን ተስፋ አይተናል። ያንን ተስፋ በይስሐቅና በያዕቆብ ህይወት ውስጥ እግዚአብሔር ደግሞ ሲያስታውስ ተመልክተናል። ያዕቆብም በመጨረሻ በዘፍጥረት ምዕራፍ 49 ውስጥ ልጆቹን ሲባርክ ለይሁዳ የመንግስትን ነገር ንጉስ ከይሁዳ ወገን እንደሚወጣ የተናገረውን ተስፋ አይተናል። መጨረሻ ያቆምንበትን ሀሳብ ከአሁኑ ጋር አያይዘን ለመቀጠል ምዕራፍ 47 ቁጥር 27 ላይ ያለውን ክፍል በማንበብ እንቀጥል። እንደዚህ ይላል። እስራኤልም በግብፅ ምድር በጌሴም ሀገር ተቀመጠ፣ ገዟትም፣ ረቡ፣ እጅግም በዙ። አንደኛው ረቡ በዙ የሚል ሀሳብ አለ። ሁለት ደግሞ ገዙ። እነዚህ ሁለት ቃላቶች ወደ ዘፍጥረት ምዕራፍ 1 ሰው ሲፈጠር እግዚአብሔር አዳምና ሔዋን የባረካቸውን የእግዚአብሔርን የመንግስት ዓላማ የሚያስታውሱ ናቸው። ምን እያለ ነው? ባጭሩ እቺ ጌሴም ምድር በኤደን ገነት ምሳሌ ነው የተገለጠችው። በዚች ቦታ ውስጥ ያዕቆብ እና ቤተሰቡ አሁን አዲሱ አዳምና ሔዋን ማን ናቸው? እዚህ ጋር የምናገኛቸው ያዕቆብና ቤተሰቡ ናቸው። እየበዙና እየገዙ እናያለን። የእግዚአብሔር ተስፋ፣ የእግዚአብሔር ዓላማ፣ የእግዚአብሔር በረከት፣ የእግዚአብሔር ተልዕኮ በእነዚህ ሰዎች ህይወት ሲቀጥል እናያለን ማለት ነው። እንግዲህ ይህንን ይዘን ነው የዛሬውን ክፍል የምንቀጥለው። የዛሬው ክፍል ደግሞ የእግዚአብሔር መንግስት በእስራኤል ህዝብ ህይወት ውስጥ እንዴት ነው የተገለጠው የሚለው ነው የምናየው። ከዚህ ቀጥሎ እንግዲህ ሁለት ገጽ ብንገልጥ በአማርኛው በ1954 እትም ወደ ዘጸአት ነው የምንገባው። የዘጸአት መጽሐፍ ሲጀምር ምን ይነግረናል? ዮሴፍን ያላወቀ ንጉስ እንደተነሳ፣ እግዚአብሔር ለእስራኤል ያደረገውን ነገር በዮሴፍ አማካኝነት ደግሞ እንዴት ህዝቡን እንዳዳነ፣ የግብፅን ህዝብ ራሱ እንዳዳነ የማያውቅ ገዢ ተነሳ ይላል። ይህ በሆነበት ጊዜ አሁንም የምናገኘው በጣም ቁልፍ የሆነ ቃል አለ። ይህንን በምዕራፍ 1 ቁጥር 7 ላይ እናገኛለን። እንደዚህ ይላል፣ የእስራኤልም ልጆች አፈሩ፣ እጅግም በዙ፣ ተባዙም፣ እጅግም ጸኑ፣ ምድሪቱም በእነርሱ ሞላች። አሁንም የምንሰማው ዘፍጥረት 47 ቁጥር 27 ላይ ያነበብነው አይነት ቃል ነው። ምንድን ነው የሚለው? የእስራኤል ህዝብ በዚች በጌሴም ምድር ውስጥ ምን አረጉ? አንድ በዙ፣ አፈሩ፣ ጸኑ፣ ተባዙም፣ ምድሪቱም በእነሱ ሞላች። ይህንን የሚነግረን ጸሐፊው ጀስት ታሪኩን ለመንገር አይደለም። በዛች በጌሴም ምድር እስራኤሎች እንዴት ነበሩ፣ ወይ ደግሞ በግብፅ ውስጥ እስራኤል ምን አይነት ህይወት ነበራቸው የሚለውን ከመተረክ አንጻር ብቻ ሳይሆን ከዛ ባለፈ የሚጠቀመው ቃላት ወደ ዘፍጥረት ምዕራፍ 1 ቁጥር 28 የሚሄድ ነው። ስለዚህ በሌላ ቋንቋ ጆሮ ያለው ይስማ እያለ ነው ማለት ነው። እነዚህን ቃላቶች ስንሰማ የመብዛትና ምድርን የመሙላት ሀሳብ ስንሰማ የዘፍጥረት 1ን 28ን የእግዚአብሔር በረከት እንድናስብ እንደፈለገ እናያለን ማለት ነው። ምንድን ነው ባጭሩ? እግዚአብሔር ለአዳምና ለሔዋን የሰጠው ተስፋ ፌል አላደረገም፣ አልቀረም የሚል ነው የሚያሳየን። ለሔዋን እግዚአብሔር በዘሯ አማካኝነት መድኃኒት እንደሚመጣ ነግሯታል። ያን ደግሞ በኖህ ህይወት አይተናል። ኖህም ደግሞ ኮምፕሊትሊ እሱን ሊፈጽም አልቻለም። ለአብርሃም ተስፋ ተሰጠው፣ ለይስሐቅ፣ ለያዕቆብ ብለን አሁን የእስራኤል ህዝብ ጋር ያለ ነው። ስለዚህ ጸሐፊ ምን እየነገረን ያለው? ያ እግዚአብሔር አስቀድሞ ያሰበው በሰው ሊሰራ ያሰበው የመንግስቱ ሀሳብ አሁን በእስራኤል መፈጸም ጀምረዋል። ስለዚህ የተስፋ ጭላንጭል ነው የምናገኘው ማለት ነው። ይህ በሚሆንበት ጊዜ ሁኔታው አልጋ ባልጋ አልነበረም። በዚሁ ምዕራፍ ላይ እንደምናየው ፈርዖን የእስራኤል መብዛት ለሱ ስጋት እንደፈጠረበትና ይህ ህዝብ እኛን እንዳይገዛን የሚል ፍራቻ ስለነበረበት ገና የተወለዱ ልጆች እንዲገደሉ ትእዛዝ ሲያወጣ እናያለን። ስለዚህ ምንድነው እዚህ ጋር የእስራኤል መብዛት የእግዚአብሔር ተስፋ ቃል ፍጻሜ ቢሆንም ለፈርዖንና ለሱ ግብረ አበሮች ግን የፍርሃት ምክንያት ሆኖባቸዋል ማለት ነው። ስለዚህ ፈርዖንና የእሱን ሰራተኞች እንደምን መውሰድ እንችላለን? ልክ እንደ እባቡ ዘር አድርገን ማየት እንችላለን። ለምን? እስራኤል እዚህ ጋር የሴቲቱ ዘር ስለሆኑ ማለት ነው። ሁልጊዜ የሴቲቱ ዘር እያደገ እየበዛ እየገዛ ሲሄድ የእባቡ ዘር ደግሞ እየፈራ ሰልፍን እያስነሳ ተቃውሞ እያስነሳ ሲሄድ እናያለን። እንግዲህ የዘጸአት ታሪክ ቀጥሎ እንደሚነግረን እግዚአብሔር ሙሴን ይጠራዋል። በሙሴና በአሮን አማካኝነት የእስራኤል ህዝብ ከግብፅ አገዛዝ ነፃ ያወጣል። ዓላማው ምንድነው? ለፈርዖን ሲነግረው እግዚአብሔር ያገለግለኝ ዘንድ ህዝቤን ልቀቅ፣ ለእግዚአብሔር እንዲገዙና እግዚአብሔር እንዲያገለግሉ ነው ዓላማው። እግዚአብሔር መጀመሪያ ለሙሴ በተገለጠለት በኮሬብ ተራራ አሁን ሲና ተራራ ተብሎ በዚሁ በዘጸአት መጽሐፍ ላይ የምናገኘው
ህዝቡን ከግብፅ አውጥቶ እግዚአብሔር ወደዚያ ሲወስዳቸው እናያለን። ለምን? ለሙሴ የሰጠው ምልክት ምን ነበረ? በዚህ ስፍራ ታመልኩኛላችሁ፣ ትገዙልኛላችሁ ብሎ ነበር። እግዚአብሔር እንደተናገረው ከግብፅ አገዛዝ እስራኤልን ነፃ አውጥቶ ወደዚያ ተራራ ሲወስዳቸው እናያለን። በዚያ ተራራ ከህዝቡ ጋር እግዚአብሔር ቃል ኪዳን ይገባል። የሙሴ ኪዳን ወይ ደግሞ የብሉይ ኪዳን አሮጌው ኪዳን የምንለው የሲና ተራራ ኪዳን በመባል የሚታወቀው ኪዳን በዚህ ክፍል ላይ እግዚአብሔር ከህዝቡ ጋር ሲገባ እናያለን። ምዕራፍ 19 እንደ ሴታፕ ነው፣ የሆነ ነገር ሊሆን ሲል እንደምናዘጋጀው መድረክ ነው። ምዕራፍ 20 ላይ የእግዚአብሔር ትእዛዝ 10ቱ ትእዛዛት የምንላቸው በሂብሩ 10ቱ ቃላት ነው የሚለው 10ቱን ቃላት እግዚአብሔር ለህዝቡ ይሰጣል። ከዛ በኋላ ምዕራፍ 21 እና 22 23 ደግሞ ከ10ቱ ውጭ ያሉትን የተለያዩ ትእዛዛት እስከ 613 የምንላቸው ትእዛዛቶች ለእስራኤል ህዝብ ሲሰጥ እናያለን። መጨረሻ ላይ ምዕራፍ 24 ላይ ይሄ ኪዳን በደም ይመረቃል። ስለዚህ ከ19 ጀምሮ እስከ 24 ድረስ ምንድን ነው የሚያሳየው? የቀደመው ኪዳን የሙሴ ኪዳን ሲመሰረት እና በውስጡ ያሉ ሀሳቦች ምን ምን እንደሆኑ የሚተርኩ ክፍሎች ናቸው ማለት ነው። ካስታውሳችሁ በመግቢያችን ላይ ምን ብለን ነበረ? ስለ መንግስት ስናወራ አብረን ስለ ህዝብ ማውራት አለብን፣ ስለ ምድር ማውራት አለብን። ደግሞ ከዛ ጋር ተያይዞ ስለ ኪዳን ህግጋት፣ እነዚህን ሁሉ ሀሳቦች ያካትታል የመንግስት ሀሳብ ማለት ነው። ስለዚህ ኪዳን የሚለውን ሀሳብ እዚህ ጋር እናገኛለን። ቀጥሎ ደግሞ አሁን እግዚአብሔር እስራኤልን ያወጣት ወደ ተስፋይቱ ምድር ሊያደርሳት ስለሆነ ያ ደግሞ አስፈላጊ ነው። መንግስት የሚለው ሀሳብ ካለ መሬት የሆነ የተከለለ ግዛት ደግሞ ያስፈልጋል። በሲና ተራራ እስራኤል ከመጣች በኋላ እግዚአብሔር የተናገራት ነገር አለ። ዓላማውን ይነግራቸዋል። ለምን እንደ ህዝብ እንደዋጃቸው እግዚአብሔር በእነሱ ላይ ያለውን ዓላማ ለእስራኤል የሚናገርበት ቦታ ነው። ምዕራፍ 19 ቁጥር 5 እና 6 እንደዚህ ይላል፣ አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ። እናንተም የካህናት መንግስት፣ የተቀደሰም ህዝብ ትሆኑልኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይህ ነው። ስለዚህ እዚህ ቦታ ላይ ምንድን ነው እግዚአብሔር የሚነግራቸው? ኪዳኔን ብትጠብቁ፣ ይህንን የሙሴን ኪዳን ወይ ደግሞ አሮጌውን ኪዳን ያልነውን አሁን በአዲሱ ኪዳን ውስጥ ስላለን ነው አሮጌ የምንለው። በዛ ጊዜ ግን የእግዚአብሔር ኪዳን ነው፣ ከህዝቡ ጋር የገባው የእግዚአብሔር ኪዳን ነው። ይህንን ኪዳን ብትጠብቁ ብትሰሙኝ ከምድር አሕዛብ ሁሉ እናንተ ለእኔ የተለየ ርስት እና ደግሞ የመንግስት ካህናት ትሆኑኛላችሁ። ምን ማለት ነው? ካህናት የሚለውን ሀሳብ ለጊዜው እናቆየው። ቤተ መቅደስ የሚለውን ጭብጥ ሀሳብ ስናይ አብረን የምናነሳ ነው የሚሆነው። ግን መንግስት የሚል ሀሳብ አለ እዚህ የጠቀሰው። ምንድን ነው የሚያሳየው? እስራኤል ለእግዚአብሔር መንግስት ናት፣ የእግዚአብሔር መንግስት ናት። ከአሕዛብ መካከል እግዚአብሔር የመረጣት፣ እግዚአብሔር ሀሳቡን የሚፈጽምባት የሚገዛባት የእግዚአብሔር መንግስት ማናት? አሁን በዚህ ስፍራ እስራኤል ናት። ስለዚህ እግዚአብሔር ለእስራኤል ያለውን ሀሳቡን ዓላማውን የሚያሳውቃት መንግስት እንድትሆኚ ነው ከግብፅ ያወጣውሽ፣ ይሄ ነው ዓላማዬ፣ ኪዳኔ የምትጠብቂ ይህ ይሆናል እያለ እግዚአብሔር ለእስራኤል ፈቃዱን የገለጠበት ቦታ ነው። ይሄ እንግዲህ መንግስት ናቸው። አሁን ከዚህ በኋላ ህዝብ ነው የምናየው። እንደቀደመው ጊዜ አብርሃምን ወይ ኖህን ይዘን የምንሄደው አሁን ህዝብ ነው ያለው። ይሄ ህዝብ በመንገድ ላይ ያለ ወደ ተስፋይቱ ምድር ለመግባት እየተጓዘ እያለ ልክ በግብፅ ምድር ፈርዖን የእነሱ መብዛትና መግዛት እንዳስፈራ ሁሉ አሁንም ደግሞ የሞዓብ ንጉስ ይህንን ህዝብ ሲያይ ፍራቻ ያድርበታል። የታወቀ ረጋሚ በጊዜ የነበረው በለዓም ነው። በለዓምን ጠርቶ ይህን ህዝብ እንዲረግምለት ይጠይቀዋል። ይህንም ዘሁልቁ መጽሐፍ ምዕራፍ 22፣ 23፣ 24 ላይ የምታገኙት ነው። እግዚአብሔር የባረከው ህዝብ ስለሆነ በአብርሃም አማካኝነት የእግዚአብሔር በረከት ያለበት ህዝብ ስለሆነ በለዓም መርገም አልቻለም። ራሱም እንደሚል እግዚአብሔር የባረከውን እንዴት ረግማለሁ ሲል እናያለን። እንግዲህ በለዓም በባረካቸው ጊዜ የተናገረውን አንድ ሀሳብ እነሆ ህዝቡ እንደ እንስት አንበሳ ይቆማል፣ እንደ አንበሳም ይነሳል፣ ያደነውን እስኪበላ የገደለውንም ደሙን እስኪጠጣ ይተኛል። እንዴት ነው የገለጠው የእስራኤልን ህዝብ እዚህ ጋር? ልክ እንደ አንበሳ። አንበሳ የምን ምሳሌ ነው? የንጉስ ምሳሌ ነው። ያ ብቻ አይደለም። ያዕቆብ በዘፍጥረት 49 ላይ ይሁዳን ሲባረከው ምንድን ነው ያለው? ይሁዳ ልክ እንደ አንበሳ ነው ሲል አይተናል። ስለዚህ በለዓምም ያንኑ ቃል ነው የሚያስተጋባው። እግዚአብሔር በእስራኤል ውስጥ ደግሞ አንድ ነገድ አስቧል፣ ይሁዳ የሚባል ነገድ። እስራኤል አጠቃላይ ህዝቡ የእግዚአብሔር መንግስት ነው። በዛ ውስጥ ደግሞ ንግስናን እግዚአብሔር ያሰበበት ንጉስን የሚያስነሳበት አንድ ዘር አለ። ያ ምንድነው? የይሁዳ ዘር ነው። ስለዚህ በለዓምም የያዕቆብን አይነት ቋንቋ ሲናገር እናያለን ማለት ነው። ይቀጥልና በዛው በምዕራፍ 24 ቁጥር 17 እና 19 ላይ እንደዚህ ይላል፣ አየዋለሁ አሁን ግን አይደለም፣ እመለከተዋለሁ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል፣ ከእስራኤልም በትር ይነሳል፣ የሞዓብንም ማዕዘኖች ይመታል፣ የሴትንም ልጆች ያጠፋል፣
ኤዶምያስም ርስቱ ይሆናል፣ ጠላቱ ሴይር ደግሞ ርስቱ ይሆናል። እስራኤልም በኃይል ያደርጋል፣ ከያዕቆብም የሚወጣ ገዢ ይሆናል፣ ከከተማውም የቀሩትን ያጠፋል። አሁንም የምንሰማው ተመሳሳይ የሆነ ሀሳብ ነው። እስራኤል ገዢ እንደምትሆን፣ እስራኤል በአካባቢ ባሉት የጎረቤት ሀገሮች ላይ እንደምትገዛ፣ እንደምሰለጥን፣ እንደምታጠፋ የመንግስትን አይነት ቋንቋ አሁንም በለዓም ሲናገር እናያለን። ይሄ ሁሉም እንደሚያሳየው እስራኤል እንደ ህዝብ የእግዚአብሔር መንግስት ሀሳብ ይዛ እየቀጠለች እንደሆነና የእግዚአብሔር የንግስና ሀሳብ በእስራኤል ህዝብ ላይ እንደሆነ ከዛ ውስጥም ደግሞ በይሁዳ ነገድ ላይ እንደሆነ የሚያሳይ ተስፋ ነው ማለት ነው። ከመንግስት ጋር በተያያዘ ወይ ደግሞ ከንግስና ጋር በተያያዘ ሙሴም በዘዳግም 17 ላይ ንጉስ በሚያነግሱ ጊዜ ያ ንጉስ ምን አይነት ባህሪ ሊኖረው እንደሚገባ፣ እንዴት አድርጎ ሊገዛ እንደሚገባ የሚያስፈልጉ መስፈርቶችን ያስቀምጣል። ይሄ ራሱ ምን ያሳያል? ነገስታቶች እንደሚኖሯቸው፣ ወደፊት ንጉስ እንደሚያነግሱ እግዚአብሔር እንዳሰበ የሚሰጥ ፍንጭ ነው ማለት ነው። እንግዲህ እስራኤል እየተጓዘች በምድረ በዳ በሙሴ የተወሰነውን ያህል ከተመራች በኋላ ሙሴ አብሯቸው ሊገባ አልቻለም። ስለዚህ ኢያሱ ይህንን ተልዕኮ ይዞ ይቀጥላል። በኢያሱ መጽሐፍ ምዕራፍ 12 ላይ እንደምናየው የተዘረዘሩ 31 ነገስታቶች አሉ፣ የአሕዛብ ነገስታት። እነዚህ ነገስታት ድል አድርጋ እስራኤል ወደ ተስፋይቱ ምድር ትገባለች። ከእነዚህ ነገስታት ጋር ያላት ውጊያ ምን ያሳያል? ገዢዎች እንደሆኑ፣ የሴቲቱ ዘር ከባቡ ዘር ጋር ጠላትነት እንዳለውና የሚያሸንፍ እንደሆነ የተሰጠው የሔዋንን ተስፋ የሚያሳይ ነው። ሁለት ዘር ነው ከዚህ በኋላ የምናየው ብለናል። የሴቲቱ ዘር አለ፣ የባቡ ዘር አለ። የባቡ ዘር የነበረው ማን ነበር? ፈርዖን ነው፣ ተሸንፏል። ከዛ በኋላ ደግሞ የሞዓብ ንጉስ ነበረ። እሱም አልቲሜትሊ የፈለገውን ሀሳብ ሊያሳካ አልቻለም። መጨረሻ ላይ ደግሞ ወደ ከነዓን ልትገባ ስትል የጠበቋት 30 ነገስታት ነበሩ። እነሱንም አሸንፋ ስትገባ እናያለን። ይህ ደግሞ ዘፍጥረት ምዕራፍ 24 ቁጥር 60 ላይ ልክ ርብቃ ለይስሐቅ ልትጣጭ በነበረበት ጊዜ ቤተሰቦቿ ሲባረኳት የተናገሩትን ቃል የሚያስታውሰን ነው። ያንን ክፍል ስናጠና አንስተነው ነበረ። አሁንም ለማስታወስ ያህል እንደዚህ ይላል፣ አንቺ እህታችን እልፍ አላፋት ሁኚ፣ ዘርሽም የጠላቶችን ደጅ ይውረስ አሏት። አንደኛ ምን ሁኚ? እልፍ አላፍ ብዢ ማለት ነው። ሁለቴ ደግሞ ዘርሽ፣ አሁንም ዘር የሚለው ቃል እናያለን፣ የጠላቶችን ደጅ ይውረስ። ይሄ ነው በኢያሱና በእስራኤል ህዝብ የሆነው ማለት ነው። ተዋግተው የጠላቶችን ደጅ ወረሱ። እንግዲህ የእግዚአብሔር መንግስት የሚኖር ሀሳብ ስናጠና አብረንን ማየት አለብን ብለናል። ግዛት ወይ ደግሞ መሬት ያስፈልጋል። አሁን እስራኤል ህዝብ ናት። ንጉስ ከመካከላቸው እንደሚወጣ ተስፋ ተሰጥቷል። ምን ነበር የቀረን? አሁን ግዛት ነው። እሱ ምንድን ነው? አሁን የከነዓን ምድር ናት። ኪዳን ደግሞ ኦልሬዲ እንዳላቸው ከእግዚአብሔር ጋር እንደገቡ አይተናል። እስራኤል ወደ ከነዓን ስትገባ በዛ የጠበቋት የከነዓን ሰዎች አሉ የሚለውን አይተናል። እነዚህ ሰዎች ከእስራኤል ጋር ተዋግተዋል፣ አሸንፋለች። 9 ተኩል የሚሆኑትን ነገዶች ኢያሱ ርስት ያከፋፍል ከምዕራፍ 14 እስከ 21 ባለው ውስጥ በኢያሱ መጽሐፍ ውስጥ እናያለን። ይህንን ባረገ ጊዜ ግን የእስራኤል ህዝብ ኮምፕሊትሊ እነዚህን የከነዓን ሰዎችን አላጠፏቸው። ሲገቡ ኦልሬዲ እዛን ያገኟቸው፣ ግን ቶታሊ ሲያጠፏቸው አናይም። ለምን? ሁለት ምክንያት ነው የምናገኘው። አንደኛ በውጊያ አቅም እዛ የነበሩ የከነዓን ሰዎች ይበልጡ ስለነበረ ነው። በመሳፍንት ምዕራፍ 1 ቁጥር 19 ላይ እንደዚህ ይላል፣ እግዚአብሔርም ከይሁዳ ጋር ነበረ፣ ይሁዳም ተራራማውን አገር ወረሰ። በሸለቆም የሚኖሩት ግን የብረት ሰረገሎች ነበሯቸውና ሊያወጣቸው አልቻለም። የአቅም ማነስ እናያለን። ከዛ የተነሳ ኮምፕሊት አላስወጧቸውም። የተወሰኑትን ግን ሲያሸንፉ እናያለን። ሁለተኛው ምክንያት ደግሞ ማመቻመች ነው። መጀመሪያው የአቅም ማነስ ነው። ሁለተኛው ማመቻመች ነው። ማመቻመች ማለት በዛ የነበሩት ከናናውያኖችን እስራኤል እንደ ሰራተኛ ስትጠቀምባቸው እናያለን። ውሃ ቀጂዎች፣ እንጨት አመላላሾች አድርጋ በተለያየ መንገድ ባሪያዎች አድርጋ ስትጠቀምባቸው እናያለን። ስለዚህ ይጠቅሙናል ብለው ስላሰቡ ኮምፕሊት ያላስወጧቸው። ያ ምን ያደርገዋል? እቺ የእግዚአብሔር መንግስት የተባለችው የተከለለችው የእስራኤል ምድር ንጹህ እንዳልሆነች እናያለን። የእስራኤል ህዝብ ገብተዋል፣ ግን ኮምፕሊትሊ በዚያ ሊኖሩ የማይገባቸውን የአሕዛብ ዘሮችን ሊያጠፉ አልቻሉም። ይሄ አንደኛው ይሄ ተስፋ ኮምፕሊትሊ ያለመፈጸሙ ምልክት ነው። ይሄ እንግዲህ ወደ መሳፍንት ታሪክ የሚወስደን ኢያሱ ከሞተ በኋላ እግዚአብሔር የተለያዩ መሳፍንትን እያስነሳላቸው እስራኤል በጎረቤት ሀገሮች በምትያዝበት ጊዜ ይህ ደግሞ የጣዖትን አምልኮ የነዛን አሕዛብ አማልክት በምታመልክ ጊዜ እግዚአብሔር አሳልፎ እየሰጣት በተደጋጋሚ ወደ እግዚአብሔር ስትጮህ መሳፍንትን እያስነሳ እግዚአብሔር ነፃ ሲያወጣት እናያለን። እነዚህ መሳፍንቶች ነገስታቶች አይደሉም፣ ለተወሰነ ጊዜ የተሰጡ መፍትሄዎች ነበሩ። ግን በመሳፍንት መጽሐፍ እንደምናየው በተደጋጋሚ ልክ እንደ አዝማች
የሚነገር ነገር አለ። ምዕራፍ 17 ላይ 18፣ 19፣ 21 ላይም የምንሰማው ነገር አለ። ምንድን ነው የሚለው? የሆነ ታሪክ ከነገረን በኋላ ቆም ይልና በዚያም ጊዜ ሕዝቡ በፊቱ መልካም መስሎ የታየውን ያደርግ ነበረ፣ በእስራኤልም ንጉሥ አልነበረም ይላል። መጽሐፉ ራሱ ሲጨርስ ምዕራፍ 21 ቁጥር 25 ላይ ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበረ፣ በዚያም ንጉሥ አልነበረም ይላል። ይሄ ምንድን ነው የሚያሳየው? እንግዲህ በመጽሐፍ ቅዱስ ውስጥ ቃላቶች ሲደጋገሙ፣ ሀሳቦች ሲደጋገሙ ኢምፖርታንት ናቸው፣ ትኩረት የሚስቡ ናቸው። ስለዚህ የመሳፍንት መጽሐፍ ምን እየነገረን ያለው? የንጉሥ ያለ እያለ እየጮኸን ያለው ንጉሥ ያለ መኖር ውጤት ምንድን ነው? ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበረ። ይሄ ደግሞ በሔዋን ውስጥ ያየነው ውድቀት ነው። መልካም መስሎ የታያትን አድርጋለች። ያ ደግሞ የሰውን ዘር ለውድቀት ሲዳርግ አይተናል። ስለዚህ በእስራኤልም እየሆነ የነበረው ይሄ ነው። ንጉሥ አልነበራቸውም፣ ገዢ የላቸውም። ስለዚህ እንደፈለጉ ሲኖሩ እናያለን። ያ ማለት እግዚአብሔር ገዢ ነበር በጊዜው፣ ግን የሰው ንጉሥ ስላልነበራቸው የንጉሥ ያለ የሚል ጥሪ ነው። እንግዲህ በዚህ በመሳፍንት ዘመን ውስጥ ሩት የምትባል ሴት ታሪክ እናገኛለን። ሞዓባዊት ናት። እሷ ወደ እስራኤል መጥታ ታሪኩን እንግዲህ እናንተ ሄዳችሁ በስፋት ማንበብ ትችላላችሁ። ቦአዝ የሚባለውን ሰው ታገባለች። የሩት መጽሐፍ ሲያልቅ የሚጨርስበት መንገድ ይህንን የመሳፍንትን ጥያቄ የሚመልስ ነው የሚሆነው ማለት ነው። በመጽሐፈ ሩት ምዕራፍ 4 ከቁጥር 17 እስከ 21 ድረስ እንደዚህ ይላል። ሴቶችም ጎረቤቶቿ ለኑሃሚን ወንድ ልጅ ተወለደላት እያሉ ስም አወጡለት። ስሙንም ኢዮቤድ ብለው ጠሩት። እርሱም የዳዊት አባት የእሴይ አባት ነው። ይቀጥልና ከፋሬስ ይጀምርና ዘሮቹን ይዘረዝርና በዳዊት ይጨርሳል። ምንድን ነው ዓላማው? የሩትን መጽሐፍ ንጉሥ ሊመጣ ነው፣ ይኸው ተጀመረ። ንጉሥ የሚመጣበት መንገድ ተጀመረ። በሩትና በቦዔዝ መጋባት በእነሱ ልጅ በኢዮቤድ እግዚአብሔር የተናገረው ይሄ የንግስና ተስፋ ሊሆን ነው የሚል ለመሳፍንት ጥያቄ፣ ንጉሥ የለም ለሚለው ጥያቄ መፍትሄ ፍንጭ ሲያሳይ እናያለን። እንግዲህ በዚሁ በመሳፍንት ዘመን ውስጥ ሳሙኤል የሚባለው ነቢይ በሐና ጸሎት አማካኝነት ይወለዳል። የሐናና የጠላቷን ወይ ደግሞ የጣውንቷን ታሪክ በአንደኛ ሳሙኤል ምዕራፍ 1 ላይ ታገኙታላችሁ። ሐና በእግዚአብሔር ፊት ለምና ከተቀበለች በኋላ ይሄ ልጅ ለመስጋና ወደ እግዚአብሔር ትመጣለች። በምዕራፍ 2 ውስጥ እግዚአብሔር ስታመሰግን ቁጥር 10 ላይ የተናገረችው ነገር አለ። ከዚህ አሁን ከያዝነው ሀሳብ ጋር የሚሄድ ማለት ነው። እንዲህ ትላለች፣ ከእግዚአብሔር ጋር የሚጣሉ ይደቃሉ፣ በሰማይም ያንጎዳጉድባቸዋል። እግዚአብሔር እስከ ምድር ዳርቻ ይፈርዳል፣ ለንጉሱም ኃይል ይሰጣል፣ የመሲሁንም ቀንድ ከፍ ከፍ ያደርጋል። እንግዲህ ሐና በነበረችበት ጊዜ ንግስና የሚባል ነገር የለም። ንጉስ አልነበረም። የመሳፍንት ዘመን ነው። ሳሙኤል ራሱ አንዱ መስፍን ነው በእስራኤል ላይ የሚፈርድ። ግን እግዚአብሔር ጸሎቷን ከመለሰላት በኋላ ሳሙኤልን ከተቀበለች በኋላ ከዛ ያለፈ የእግዚአብሔር ሀሳብ እንዳለ እንደተረዳች ያሳያል። እግዚአብሔር ንጉስ ሊያመጣ እንደሆነ ገና ንጉስ የለም በጊዜው፣ ግን ስለ ንጉስ ተናገረች፣ ስለ መሲህ ተናገረች፣ ስለተቀባው ንጉስ ተናገረች። አልፎም ስለ ክርስቶስ ትንቢት ነው የምናየው በዚህ ውስጥ። ስለዚህ ሐና ባለፈችበት መከራ ውስጥ ምን እንዲገባት ሆነ? የእግዚአብሔር ሀሳብ፣ ይሄ ንግስና ሀሳብ፣ እኛ እያጠና ያለው ሀሳብ እንደገባት ነው የምናየው ማለት ነው። አሁንም ጥያቄው ምንድን ነው? የንጉስ ያለ ነው፣ ሊመጣ ያለ ንጉስ ስላለ እነዚህ ሁሉ ክፍሎች ወደዛ ነው የሚጠቁሙት። ሳሙኤል ካደገ በኋላ ሳኦልን ይቀባል። ሳኦል የተቀባው በእግዚአብሔር ሀሳብ ሳይሆን በህዝቡ ጥያቄ ነው። እግዚአብሔር ኦልሬዲ አስቧል። አሁን በቃሉ እንደምናየው ንጉስ ሊያመጣላቸው መንገዱ ተጀምሯል። ሳሙኤል ተነስቷል። ሳሙኤል የሚቀባው ዳዊት ሊመጣ ሳለ ህዝቡ ግን የእግዚአብሔርን ሀሳብ ባለማወቅ በራሳቸው ተነሳሽነት እንደ አሕዛብ ነገስታትን ፈለጉ፣ ንጉስ እንዲነግስላቸው ጠየቁ። በዚህ መሰረት ሳሙኤል ከእግዚአብሔር ተቀብሎ ተመርቶ ሳኦልን ይሾምላቸዋል። ይህ ሳኦል ግን እግዚአብሔርን ደስ ያሰኘ ንጉስ አልነበረም። በምዕራፍ 13 እና 15 ላይ እንደምናየው እግዚአብሔር ከሱ ንግስናን ሲወስድ ባለመታዘዙ ምክንያት እግዚአብሔር የመንግስትን ሀሳብ ከሱ ሲወስድና ለሌላ ሰው እንደሰጠ ይናገራል። ይህን የንግስና ሀሳብ ይዘን ስንሄድ መጨረሻ ላይ እግዚአብሔር የተናገረው ተስፋ፣ ያ በያዕቆብ የተነገረው ተስፋ፣ በበለዓም የታየው ራእይ ሊፈጸምበት ያለው ንጉስ ጋር እንደርሳለን ማለት ነው። እግዚአብሔር ቢፈቅድ ይህንን የሚቀጥለውን ሀሳብ በዳዊት ውስጥ ያለችውን የእግዚአብሔር መንግስት በሚቀጥለው ክፍል የምናየው ይሆናል። እስከዛ ድረስ እግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን።